ግድ የለሽም ከግድ እሱ አረጉኝ የኔ ልጅ ቤት ልትቀይሩ ነው እንዴ? አይደለም ማዘር አይደለም። እና ታዲያ ያው ሚስቴር ጉዝ አይደለች? ያው ቃም ወርወራ አብራት ምን አለ የቤት ክራዩን በወቅቱ መክፈል ቢያምራት እናርማለን። የሆነት እናስተካክራለን። ቶሎ እሺ ጊዜው አለ። የቤት ክራዩን አምጣ። እሺ ማዘር እሺ እሺ አባባ በጧት ስራ ጀምራል። አዎ ልጄ ጀግና በማለዳ ይፈተናል። አልገባኝም። ለሴትና ለኑሮ ጀግና ካልሆን ህይወት ትርጉም የለም። ይሄም አልገባኝም አባባ። የሚወራልህ ጀብዱ ከሌለ አንበሳ ገዳይ የነብር ቆዳ ለባሽ ካልተባልክ አትወድህም። የነብር ቆዳ ታሜ አባታችን ለህክምና እንደሚሄድ ባለፈው ነግረኝ ነበር። ዛሬ 4 ሰዓት ላይ ፍላይታችን ነው። ልግይ ታዲያ ሳልሸኝሽ በእናትሽ ሰፈር እሺ ሰፈራችሁን ንገሪኝና ልምጣ እንዴ ልይሽ። እርግጠኛ ነኝ የጭንቅላት ቀዶ ጥገና ተሳክቶ ለአባቴ ማየት ሲጀምር አይደለም ሰፈራችንን እናትና አባቴን አስተዋውቃል። በቃ ዛሬ አንዴ ይልሽ ዛሬ ደሞዝ ቀን ስለሆነ ይሁን ያዘጋጀልሽ ነገር አለ። ከመሄድሽ በፊት አንዴ ላግኝሽ። የት ነው ሰፈራችሁ ንገሪኝ በእናትሽ። በስጦታ ምናለው ትይኝ የለ? ልክ ነው በስጦታ ምናለው። ስጦታ ዋጋ ሲኖረው ትርጉም አለ ይለኛል አባቴ። አንዳንዴ ግን እንደዚህ መኪና አንስቶ በታክሲ ምናምን መሄድ በጣም አሪፍ ነገር ነው። ደስ ይላል። እንዴት? በቃ ጥሩ ሰው ጋር ያገናኝ ይችላል። አልገባኝም። ከቆንጆ ሴትን ከቆንጆ ወንድ ጋር ያገናኛል ማለት ነው። በጣም ፈጣን ነው። አዎ ያው የኔ ሪከርድ እስካሁን የሚገርምሽ የሰበረው ሰው የለም። አንድ ነበር እሱ ሞቷል ነው ምናምን ሲባል ነበር። የምትባል አልገባኝም። ምን ደጃዝማች ሙሴ ትምህርት ቤት ነው እንዴ ተመርሽ? ማን? ደጃዝማች ሙሴ ይባላል ነው የምታውቁት? አልፈልግም። ለምን? እኔ እፈልጋለሁ። በግድ ነው? በግድ አይደለም። አንቺ አትፈልጊም፣ እኔ እፈልጋለሁ። ባብላጫ ድምጽ ምን ይባል ትዳር ምን አደርግልሃለሁ? ምን ነው አንቺ ምን ነው እንደዚህ ማለት ገጠር ምናምን ትወልደሽ በጊዜ በዚህ በዛልነትሽ ማግባት ምናምን አልነበረብሽም። ደግሞ የኮታ ኮስተር ምናምን ሲሪየስ የምትሆኝም ነገር ታዩ ዝም ብሎ ለጨዋታ ያህል ማለት ነው። እሺ ስምሽን ንገሪኝ። አልናገርም። ኧረ ማካበድ እኔ እኮ ከራስሽ ይምጣ ብዬ ነው እንጂ እኮ ስምሽን በደንብ አውቀዋለሁ። ስራ ከመግባቴ በፊት አይንሽን ሊው ብዬ ነው የመጣው። ተመልከበናት ለፍቅር ብሎ እኮ ነው ጦርነት ውስጥ የገባው። ለፍቅር? አንቺ እስካሁን ተቀምጠሻል? ኧረ እንውጣ። በእናትሽ ቆይ መክረድ ምትልሽ ነው። ሙልቀን አንዴ ላናግረው። ለማንኛውም የካስቲል ፓርቲ ተጋብዘናል። መጣው ሙልቀንና ነው። ኮንፊደንስ ደስ ይላል። እኔ ደግሞ ጉራሽን በጣም ነው የምትወደው። አመሰግናለሁ። እኔ ማለት ምን እዚህ አካባቢ ነው ሰፈርሽ? አይ እዚህ ነው ማራራ ዩኒቨርሲቲ። ታይ እንጂ እኔም እኮ 6 ኪሎ ዩኒቨርሲቲ ነኝ። 6 ኪሎ ነው ታውቃለህ? ጠርጠኛል። አረ የሙር ፊት ነው ያለኝ አይደል? አይደለም አለም ማለት 6 ኪሎ ዩኒቨርሲቲ ወረኛ ነሽ። 6 ኪሎ ዩኒቨርሲቲ አካባቢ ነው ስራ የምሰራው። ቢገርምሽ እኔ በቃ ከቤተሰብ ነው መሰለኝ እንትን አላርጅክ ነበር። ትምህርት ምናምን የሚባል ነገር አይመቸንም። አሁን ያው ለአቅመ አዳም እድሜያችን ምናምን ሲደርስ እዚሁ ማተሚያ ቤት ስራ ምናምን ጀምረናል። እዛ እየሰራን ይገርምሻል። ግልጽነት ደስ ይላል። ምን አለኝ እኮ ትገዣለሽ? ቤት አለኝ፣ ሌላም አለኝ። እርግጠኛ ነኝ ግን ማን ነሽ? ምን ማለት ማን ብትሆኚ ነው የሚያዋጣሽ? ባይነኝ ለምን? ስንት ነገር ያምርሻል። አማርኛ አለ ቢቀርብሽ ይሻላል። ይሄን እንዴት ትቻልክ? አሁን ለምሳሌ ሚስቴር ጉዝ ናት የሚል ጓደኛ አለኝ።
እና ሁሉም ነገር ነው የሚያምራት አለ። በቃ ሁሉም ነገር የሆነ ነገር ያምራታል፣ የሆነ ነገር የማያምራት ነገር የለም። በጣም ተናዷል፣ በጣም ሰልችቶታል። ምን አለ ፍቺ ቢያምራት ወይ አራት ማለት ያንተ ጉዳይስ መሰልከው እኮ። አዎ ያው ምን የጓደኛሽ ጉዳይ እኮ ያንቺ ጉዳይ መሆን አለበት አይደል? ምን ሀና እባላለሁ። ኦኬ በጣም ደስ የምትል እርግጠኛ ነሽ ናርዶስ ዛሬ ነው ልደቷ? ይሄን ግን ቀድመ ማወቅ ነበረብህ። በጣም ይገርማል። እና ናርዶስ ከተገናኘን አንድ ዓመት ሆነን ማለት ነው? አዎ ልክ የዛሬ ዓመት ነው ልደቷን ስታከብር የተገናኘ ነው። ይገርማል። እሺ አሁን ምን አድርግ ነው የምትይኝ? አንድ ትልቅ ፕሮግራም አለ። ፕሮግራሙ ላይ ልደቷ እንደሆነና ከተገናኛችሁ ዓመት እንደሞላችሁ ሰርፕራይዝ አርጋት። ህዝብ ፊት? ናርዶስ ያው በባህሪዋ ታሪክ እንዲወራላት የምትፈልግ ልጅ ናት። እንደውም ዛሬ ደሞዜ ነው አደርገዋለሁ። እንጂ ማነው እንደዚህ ከምን ላይ ወድቀሽ ነው? ፍቅረኛዬ ደብድቦኝ። ፍቅረኛዬ? አዎ ፍቅረኛዬ። ያንቺ? እንዴ ቆይ ፍቅር በዱላ ይገለጣል እንዴ? ስለሚወደኝ። ስለሚወደኝ? አዎ የኔ ፍቅረኛ ፍቅሩን የሚገልጸው በድብደባ ነው። እና አንቺም ድብደባውን በጸጋ ተቀበልሽው? ካልደበደበኝ የሚወደኝ አይመስለኝም። በቃ ያንተ ፍቅረኛ አድቬንቸር እንደምትወደው እኔ ደግሞ ድብደባው ቢያመኝም ተመችቶኛል አይደለ? ስለዚህ በቃ እኔም ገብቼ ልደብድባት። ምንድነው የምትፈልገው? ዱላ። ኧረ በእናታችሁ እናንተ ልጆች በኋላ ወረፋ ይበዛል። ደሞዝ ደህና ነው። ያው እኔ በኋላ አስፈቅጃ ራሳለሁ ቦሌ ሄዳለሁ። ታዲያ ለምንድን ነው የሚዘጉት እንዴ? ደሞዛችን እኮ በ30 ነው እንደሚሰጠን። በቃ የእንትን ቀን ብለው ነው የዘጉት። እርግጠኛ የምን ቀን? እኔ ምን አቅልላለሁ? እኔ እንጃ የሚባል ቀን አይደል? እኔ ቀጥሮ ሰዓት እየደረሰ ነው። መቅረቅ አላደረግም። የሆኑ ለሶስት ቀናት ቀብር የቀብር ስነ ስርዓት መቆም ስነ ስርዓት። ኧረ በጊዜ ቀጨኔ ምንድን 3 ቀን እንዴ? ምንድን ነው? ኧረ በእግዚአብሔር ይሄ ነገር ምንድን ነው? እኔ እኮ ዛሬ ለእናቴ መድኃኒት መግዛት አለብኝ። ኧረ እንደዚህ አይነት ነገር አያስኬድም በእናትህ እንዴ። በዚህ ያለ ሚስቴ ደግሞ የመውለጃ ቀን እንደደረሰ ሁላችሁ መቼም ታውቃላችሁ አይደል እንዴ? እንዴ እዚህ የቤት ኪራይ ደግሞ ዛሬ አምጣ እያሉኝ አፋጦኝ ነው። እንዴት ሆኜ እንደመጣሁ እኔ ነኝ የማውቀው። አንዴ ላውራ። ምንድን ነው የምታወራው? እኔ ራሴ በጣም የተለየ ፕሮግራም አለኝ። እዚህ ደግሞ ገንዘብ ያስፈልገኛል። ከሸፈብኝ ማለት ነው። እንዴት ነው የሚከሽፍብህ? ከእጅ ወደ አፍ ለሆነ ኑሯችን እኮ ይሄ ነገር በጣም አደጋ ነው። ኧረ በእናታችሁ 30 እንዴ! ምን አይነት ሰውዬ ነው? ቀልቃላ ነው። ድሮ ማቋለው መክብብ የሚባል ሰውዬ እንዴ! በ30 ዛሬ ይሞታል። ቀስ ብሎ አይሞትም። ምንድን ነው እሺ የሚሻለው? ወንድሙ ውጪ የኔ ስልክ ስንት ያወጣል? እንዳትወጣው። ስማ በነፃ ሙድ ነው። እሺ አይደል? ቆይ የኔ ስንት ያወጣል? አኪ አንተም ያው ደግሞ ደህና ስልክ እንደያዘ የኔ ሲላል አትሊስት አበባ ይዘው ይመጣል። የአባቴ መጨረሻው ስጦታ ነው። የመጨረሻው? አዎ። ካሁን በኋላ ስጦታ ልሰጥሽ አልችልም።
ምክንያቱም ማየት ስለማልችል ነበር ያለኝ። ቢያዩም ባያዩም ግን ትንሽም ሆነ ትልቅ ያስለመዱትን ነገር መተው ያለባቸው አይመስለኝም። አትሳሳት አምራ። ስጦታ ዋጋ ሲኖረው ነው ደስ የሚለው። ደግሞ ሰው ይወደኛል ብዬ ቦታ አልሰጠውም ይችላል። ውድ የሆነ ስጦታ ይሰጠኝ ብቻ ነው። ግን ዳባት ስጦታ ኧረ ዛሬ ኧረ እንዴ ጋይስ አይ በእናትህ ሆነ ነገር ተጠፉ ዘበረን ምንድነው? ገንዘብ አልገባኝም። ይኸውልህ አቶ መስፍን ሲረግጠኝ ያደረው ልጄ ነዋ። ሚስቴን ልጄ ሲረግጣት ነው ያደረው። ይሄ ደግሞ ማለት በቃ ዛሬ ትወልዳለች ማለት ነው። እንዴት አወቅ? እንዴ እግሩን እኮ እስኪወጣ ማየት አይጠበቅብኝም። በዚህ ላይ ደግሞ ዛሬ የመጨረሻ የኤሌክትሪክ ኪራይ መክፈያ ቀን ነው። እባክዎትን አቶ መስፍን፣ እኔ ደግሞ እናቴ የስኳር ህመምተኛ ነች። ዛሬ የግድ መድኃኒት ይዤላት መግባት አለብኝ። እባክዎ፣ ለዚህ ደግሞ ገንዘብ ያስፈልገኛል። አንዴ ላውራ። እኔ ምክንያቱን እንደነሱ መግለጽ ባይኖርብኝም ዛሬ የግድ ገንዘብ ማግኘት አለብኝ። አንድ አንገብጋቢ ህይወታዊ ጉዳይ ገጥሞኛል። ታዲያ እኔ ገንዘብ ያች አይደለም የመስሪያ ቤቱ ስራ አስኪያጅ እንጂ። ድርጅቱ በገንዘብ ያዥ ነው እንደሚመራው። አቶ መስፍን እየሰራንበትን ገንዘብ እኮ ነው የጠየቅነው። አንተ የሆነ ነገር በቃ አረጋሽ መስፍን የእናት ነገር ነው። አረ የልጅን ነገር ያውቁታል እኮ አይደል እንዴ? የነፍስ ነው። በሰማይ ያገኙታል። እስቲ እኔ አንድ ነገር ልሞክርላችሁ። እሺ በዚህ ስልክ ደውላችሁ ይሄንን ሰው አገኙት። የመስሪያ ቤቱ ቁጠባና ብድር ሰራተኛ ነው። መስሪያ ቤቱ ስልክ ስለማይሰራ ውጭ ደውሉ። እግዚአብሔር ይስጥልን። እሺ ብድር ምላሽ አድርገን ክፍለ ሀገር እየሄድኩኝ ነው። እንዴ ተመለስ በለው እንጂ ማን ነው በላቸው? ነካቸው። ኧረ በእናትህ ምንድነው? ነገ መሄድ አይቻልም እንዴ? ነገ ቀን የለም እንዴ? እንደኛ ምን ልንሆን ነው? እሺ እኔ ጨነቀኝ። እኔ አይደለም እናቴ ምን አባቴ ላደርጋት ነው አሁን? ወይኔ ጋይስ የሆነ ታምር መፍጠር አለብን። የሆነ ታምር መፍጠር አለብን። ይስ እንኳን አሳውስኝ። ማዘር የሞባይል ካርድ አለ እንዴ? እሺ ይውላችሁ የሞባይል ካርድ ልሞላና የሆነ ነገር መፍጠር አለብን እንዴ? እሺ ችግር የለውም። ካርድ አለ እንዴ? ሞባይል ካርድ ባለ 2 ብር ካስ አንተ እባክህ ደግሞ ኬንያ ያለ መሰለህ እንዴ? ባለ 2 ብር ይላል። ባለ 5 ብር ጠብ አድርጉልኝ ማዘር። ለጠላት ደስታን ለወዳጅ ዋይ ዋይ ደህና ውለዋል። እስቲ ስልኳን ይምቱልኝ። 0918 ሙስና እንደዚህ ሬዲዮዋን ይቀንሱ። ባሉ ይቀንሱ። አሎ እንዴት ሰነበትክ? ደህና ሰንብታል? ደህና ነኝ። አሁንማ መቅረት ልነግርህ ነው የደወልኩት። አዎ ጋሼ አይናቸውን በጠናም ታሞ የለ? አዎ ዛሬ ለሕክምና እኮ ወደ ውጭ ሀገር ሄዱ። አዲያ መቼም ያው ቤት ውስጥ ያለውን ከፍተኛ ንብረትና ገንዘብ ለኔ ነው አደራ ሰጠሁት የሚሄዱ። አዲያ ሁሉ ሀብትና ንብረትና ገንዘብ ማን ያለን ይጠብቅላቸዋል? ለኔ ነው ያው መቼም አደራ ሰጠሁት የሚሄዱ። አሁን ማደራቸውን ተቀብዬ መጠበቅ አለብኝ። አዎ በል እንግዲህ በዚህ ምክንያት መቅረት ልነግርህ ነው የደወልኩት። አዎ እንግዲህ የተመለሱ ጊዜ መጥቼ እጠይቅሃለሁ።
በልሽ በለና ሰምት እንጂ በልሽ እዚያ ርስትልኝ በራሳ አንዴ ላውራ ምንድን ነው? ለምንድን ነው የምንከተለው? ልናጅበው ነው። ምን አይነቱ ጌጃው ነው? አትበለኝ። ስማ፣ በዚህ ባለቀ ሰዓት ያለን አማራጭ አንድና አንድ ብቻ ነው። ምን? እሱን ተከትሎ ገብቶ መዝረፍ። መዝረፍ? ይከተል። ገባ ይባላል። ምናልባት እዛኛው እዛ የወይን ዛፍ ያለበት ግቢ ይሆን እንዴ? ይሄ ደግሞ ሁሉን ነገር ከምግብ ጋር ነው እንዴ የምታነጻጽረው? አንተ ደግሞ ዳስብ እንጂ አንዳንዴ አረባናት ጋይስ አትደናገጡ። የገባበትን አይቼዋለሁ። የት ነው? የት ነው? አንዳንዴ አይናችሁ ልክ እንደ ሴት አይን 360 ዲግሪ መሽከርከር አለበት። እሺ ኧረ በእናትህ አታስቀኝ። በእናትህ የኔ ሚስት በየቀኑ ስትወጣ በር ላይ ያለው ድንጋይ 10 የሚጠልዛት ምንድን ነው? 360 ምን ዲፕሎማ እየዞረች ነው? እንዴት? አንዳንዴ ሴቶች ከችግራቸው ጋር ተላምዶ የሚኖር ባህሪ ያላቸው። በለኛ አንድ ነገር ስማኝ፣ በደንብ ስሙ። ልንዘርፍ አይደለም እንዴ? እና ለም እና ታዲያ ምንድን ነው? ሀብታም ሆዳም ስለሆነ ብቻ ይልብላ ስለሚል ገብተን የድርሻችን ይዘን ወጥተን ይሄን አካባቢ እንሰወራለን። ነው እኮ ልክ በፊትም እኮ ነው እኮ እንደዛ እኮ ነው ያሰብነው። እንገባለን፣ ውድ ዕቃ ካገኘን ይዘን እንወጣና ይሄን አካባቢ ጥለን እንጠፋለን። በቃ አንተ ከገባ በኋላ ይሄ ሆዴ አንጀቴ ኩላሊቴ ብትል ነገር ያለውሽ ማ አንተ አይደለም ነገር እንዳትል ማን አለ? በፍጹም ለዘርፍ ያደርግ። ለምንድን ነው የምንገባው? ድርሻችንን ለመውሰድ። በቃ አንዴ ላውራ። እኔ ግን ባንዘርፍ ባይ ነኝ። እኔም እኮ እየፈራው ነው የተስማማው። እሱማ ከባድ እኮ ነው። ሌብነት እኮ ከባድ ነው እናውቃለን፣ ግን እንሞክረው። ኧረ ያለበንን ችግር አስቡት በእናታችሁ። ያለን አማራጭ እዚህ ቤት መግባት ብቻ ነው። ይቅር ካላችሁ ይቅር። ለምንድን ነው የሚቀረው? ድርሻችንን ይኸውላችሁ ወደ ውስጥ ከመግባታችን በፊት ግን በደንብ ማሰብ አለብን። ምንድነው እዚህ ድረስ መተን ማሰብን? ታምራት እኮ ገብቷል። እንደውም አንድ ጥያቄ ልጠይቃችሁ። ቆይ ታምራት አስፈራርቶ ነው ወይስ የምራችን ነው እኛ መግባት የፈለግነው? እኔ ግን ያማለ ይህም አለ ዛሬ ገንዘብ ማግኘት አለብኝ የግድ። ጌጃ መባል ሰልችቶኛል። በእኔ ልታምን ይገባል። መደሰት አለባት። ነው ቅድም አንተ ራስህ ደገምኩ። ፍርፍር አንዴ ላውራ። ኬክ 20 ብር፣ የሞባይል ካርድ መግዣ። በዚህ ኑሮ ውድነት እንደዚህ ሆድ ያዝ የሚያደርጉ ነገሮች መብላት ጥሩ ነው ባይ ነኝ። ምን ላይ ብትጣር ነው እናንተ የምትበስለው? ጓደኞቼ ናቸው። ምን ላድርግ? ዋስ ነካር ወንድ ልጅ ጡር አለው። ተይ እንደዚህ አትበይ አይባልም። አንድ ቀን ለሰለጠነ ሰው ሆነ አይቻላል። ግድ ነው። ስለዚህ የግድ መግባት አለብኝ። ይኸውላችሁ በእርግጥ ከሁላችሁም ምክንያት የኔ ምክንያት በጣም አንገብጋቢና ወሳኝ ነው። ገብቷል? በቃ ሚስቴ በየጊዜው ነው የሚያምራት፣ በየሰዓቱ፣ በየደቂቃው፣ በየሰከንዱ። ወስን። እኔ ወስኛለሁ።
እናቴን በህይወት ማቆየት አለብኝ። እዚህ ነኝ ጎልት አንተ አንድ ሰዓት ዘቆይ እስቲ የቆየበኝ የላንቺ ምስማማሽን ስፈልግ ነው እስካሁን የቆየሁት። እኔ ቆንጆ ሁሉን ነገር ያልሽኝን አምጥቻለሁ እና ተቀበልከኝ? አስደስተኝ እንጂ እሺ ሻራሽ ሰጥቻለሁ። ችግር የለውም እኔ ቆንጆ ኧረ ችግር የለውም። ዋው ይሄንን ሙዝ አልኩ እኔ አማርኛ አልኩ። ጠቃጠቆ ሙዝ ነው እንጂ ይሄንን አማርኛ አልኩ። ጠቃጠቆ እሺ ቀይር። ሻረ በእናትህ ተቀይር። እሺ በቃ ይቀየራል። ችግር የለውም ይቀየራል። 2 ደቂቃ ብቻ ተፈጭ ቀላል ይቀየራል። ችግር የለውም። ኧረ ምን አይነት ቀን ነው ካንተ ጋር ቀን እዚህ ቁጭ ብለህ ትበላለህ? በዶማ ይሻላል። በዶማ ጠቅጥቀው በዶማ አይሰፋ። አሁን ትሰማኛለህ? የቤት ኪራዩን ዛሬ ካላመጣህ እቃ አሁን ነው በዚህ ሙሴ 11ኛው ሰዓት ላይ ነው ትገባለህ አትገባም? ኧረ ቀላል እገባለሁ። አዲያ መሄድሽን ስትነግሪኝ በደስታ ልዋርድ ነው ዘውዴ። እኔስ እንደው ሆዴን ባርባራ ነው። ለምን ምን አለበት ደርሼ ብመለስ? አንተ ዘመዶች ስለሆኑ የኔ ቤት አደራ ሀብት ንብረታቸውን ሰጡ። እኔ ዘመዶችን ጠይቄ ብመለስ ምን አለበት? በሌላ አልሰነበትም። እውነቴን ነው። 1 ወር ነው የምቆየው። አሁን ከዚህ ሁሉ ብትቀሪስ ምን አለበት? እንዲሁ ለማስጨዋታም አታውቀው ያው እንዲህ ይባላል። ኮት ዲቮር እስቲ ካልደረሳችሁ ግቡ። አሁን በዚህ ወና ቤት በዚህ ሰፊ ቤት እንደው ብቻዬን ሌጣዬን ጥለሽ ልትሄጂ? ለምዬ አይዞህ ይኸውልህ ልሞትልህ ዛሬ አንተ ጋር ነው የማድረው። ይኸው እንዳትረሳኝ። ይኸውልህ የ1 ወር አትምየልንም። ጉድ አላ እቺ ቤት ዛሬ መተማ ሆነች ለኛ ለምባድማ አያተስከሉጂ ከዚህ ቤት የምንፈልገው ነገር ይዘን ለመውጣት 10 ደቂቃ በቃችን። 10 በቂ። 10 ደቂቃ። ይሄ ከባድ ነገር ምናምን ይዞ መውጣት ፈጽሞ አይቻልም። ለምን? እንዴ ፍሪጇን ወይ ቁም ሳጥኗን ወርቅ ብር ምናምን ካገኘን የሚሸጥ ነገር ካገኘን በቃችን። አዎ ተግባባን። ጥያቄ አለ። እኔ አንድ ጥያቄ አለ። 10 ደቂቃ ከሚሆን ወደ 15 ደቂቃ ቢያድግ አሪፍ። ኧረ 0 ተጨምሮ ለ150 ይሆንልኝ። ይሁን ሶበይ እዚህ ጋር የኔ የተለየ ሀሳብ ነው እና እንዳለው ቶሎ በላ ሁላችንም ላይሳካልን ይችላል። አታሟርት ሰው ላይ አታሟርት። ላውራ ምሳሌ ነው። ላውራ ምሳሌ ነው። እና የተገኘውን ነገር በጋራ አንድ ላይ ብንካፈለው ባይኔ አሪፍ ነው። እሺ ይሄ ተገቢ ጥያቄ ነው። ቅድም የነገርኳችሁ ማለት ነው። እሺ ቆይ እኔ ጥያቄ አንድ ሌላ አንተ ጸጥታ ነው። ይኸውልህ በቃ እኔ የተመደብኩት መኝታ ቤት ነው። ወደ ኪችን ቢቀየር ይለውጥለት። አሪፍ ሀሳብ። እኔ መስዋዕትነቱን ወስዳለሁ። እኔ ችግር የለውም ጎበዝ። እሺ አንድ ነገር
ከ10 ደቂቃ በኋላ እዚህ ጋር እንገናኝ። እዚሁ እንገናኝ። መልካም ድል። እኔ እዚህ ልጠብቃችኋል። እንግዲህ ከማታው ፍጣሜ ጨዋታ በፊት ጥቂት ብርታት ለማግኘት ልምምድ እናድርግ። ልምምድ? አዎ። እንዴት? የወዳጅነት ማለት ነው። ለማስ እንዲሁ አንደኛ አልኩ የእግር ኳስ ጨዋታ ላይ ያስመስልክ። ያው ማለት እኮ ነው። ታዲያ ተው ግድ የለም። እኔ የምልሽ ታደረግን እኮ ጥቂት ሰነበት እና እንዲሁ አድራሻው ይጠፋ ይብል አንተ እኔ ለማጣላሉ ሙት ልሙትልህ። አሁን እንዲሁ አንተውን ቦታ ይጠፋል። ዘውዴ ይኸው ያውቅባሉ። ዘውዴ ይኸው አንቺ እኮ ተንኮለኛ ነሽ። አደራሽ እንዲያው ቦታውን ቀይረሽ እንዲሁ ግራ እንዳታጋብኝ አደራሽ። እዚያው ነው ኪዳኗ፣ እዚያው ነው አልተቀየረም። በል ዘውዴ ቁልፉን እኮ በር ላይ እንዳንጠለጠልኩት ነው። ለምዬ ለምዬ ቶሎ ና እንዳትቆይ። ወሽ አውልቀሽ ጠብቂ። በል ቶሎ በል። ረዳን ለይቅርብኝ እቴ እስከመቼ ድረስ ደግሞ የምወደው ሰው ባረግዝ ምን አለበት? መድኃኒዓለም እንግዲህ አንተ ተውቀረ የራስ ጉዳይ እቴ ሲያልቃል። እስከመቼ ድረስ እቴ አንቺ እስከማውልክ አይለምኪ እዚያ በፊት እኮ ብዙ ጉዳይ አለ። ደግሞ ምን ቀረ? ሙዚቃ እንሰማለን። እሱን አድምጠን ደግሞ እያያያዝን እንትን እያልን ወዲያ ምን ሙዚቃ ማስዳመጥ ምን ያስፈልጋል? ዝም ብሎ ማለት ነው። ለብዬ ቀረ እኮ እንዲህ ዝም ብሎ እንትን ማለት እንዲህ ብነስፈራ ቀረ። እንግዲህ ጠየቀኝ። መጀመሪያ አንተ ታማልለኛለህ። ከዚያስ? አዎ የደግሞ በተራይ አንተን አማልልሃለሁ። ከዚያስ? ተያይዘን እንማልላለን። በቃ ከዚያስ? ተያይዘን እናልቃለን። ስለዚህ የዛ በፊት ግን መድመቅ አለበት። አልደመቅ አይሆንም። በወዲሽ ለምዬ አታውልቀው ያምርብሃል።
አረወይሽ ቢሽማዝ ብለሽ ወልቂ አንቺ እስቲ ለምዬ ዛሬስ እንደው እስቲ ለየት እናድርገው እዚህ እንኳን እንደምን ነገር ይሰረቻል በምን ስራ አልኩም እንደሱ ሳይሆን እንደው ትንሽ ሂደቱን ለወጥ እናድርገው አልገባኝም ዘውድ ገጃ አንተ ቶሎ ነገር አይገባም አትስልኝ እንጂ ዘውድ ለምዬ በዚህ ሰዓት ስድብ ለመጣው ፍቅር ነው እንጂ የምልህ እኮ ፊልም አታይም ልልህ ፈልጌው ናዲ አንቺ ሳሎን ውስጥ ለመረጃ ቀርነሽ አንተስ ብትሆን እናቴ ለጎማ ቀርበን እንደየደረጃችን ነው እሺ አንቺ በፊልም ላይ ያየሽው ምንድነው ለምዬ እንግዲህ መጀመሪያ አንተ የኔን ልብስ ታውላልቀልኛለህ ሁሉን እዚያ ደግሞ በተራዬ ደግሞ እኔ አንተ ነው አውላልቃለሁ የኔ ያንተ እሺ ከዚያስ ያደስ ብለሽ ነገር አጣም ቆይታ እንደነበር አፍጥኑት እኔ እንግዲህ ይሁላችሁ ኪችን ውስጥ ምግብ ከመስራትና የተማርኩትን ተግባራዊ ከማድረግ ውጪ ያገኙት ነገር ይገርማቸዋል ይሄ ምግብ በ10 ደቂቃ ውስጥ ነው ክሽን አድርጌ የሰራሁት ላቅምሳችሁ ጊዜ የለም ተሳካላችሁ አልተሳካላችሁ ለምን እንዲያው ወደፊት ግን ምን ታስባለህ እኔ ተዝግቢ ውጭ ሌላ ምንም ሀሳብ የለም አንተ የታደልክ እኔ አግብቼ ልጆች ወልጄ ቤቴ በልጆቼ ተሞልቶ ይታየኛል ጥሩ ለማ ተገጠር ስመለስ ግን አንድ ምነግር ጉዳይ አለ አንቺ ደግሞ ጥሪት ይመስል ወግ ማሳደር ተወጃለሽ አይ እውነቴን ነው ለማ ሙት ብለሻውን ንገሪ አሁን ተናገራ እኔ መኝታ ክፍል ውስጥ ገብቼ ያንገትና የእጅ ሀብል እንዳለ ይዤ መጥቻለሁ እንሄድ እንችላለን ወዴት ወደ ውጪ ንቅንቅ እንዴ ምንድነው እዚሁ መከፋፈል ነው ያለብን ከወጣን በኋላማ አንተማመንም ባይለኝ ልክ ነው እንዴ ቅድም ስንግባ ስንቆ አንድ ሰው ካላገኘ አንድ ሰው ካገኘ ይከፋፈላል እኮ እና ቤት ያፈራው ነው ብዙ ብር ይያቸው ችግር የለም በዚህ ሁኔታ ከተጠናቀቀ የማታውስ እንዴት ሊሆን ነው ስማ አይዞሽ የማታው ደግሞ ጉልበት ቆጥብያለሁ ለምን እንደሆነ ነው ወይ አልጋውንም እኮ ሰባብረ ጨረስክ ወይ ጦርነት ትንሽ የለውም ብዬ ነው በላመስከነ እንነሳ ማንንም እናመሰግን አንተ ደግሞ እኔና እኮ ስለምን ስላጨራረሱ ነው ስላጨራረሱ አዎ ስለትኛው አጨራረስ እንግዲህ አንተ ደግሞ አረም ላይ አልነበር ነው አይዞህ የልብሽ ደርሷል ማለት ነው ማዬ ደረስኩልሽ በክፍል የተከፋ ሰው አለ በክፍል የተከፋ ይልማ እኔ ደስተኛ ነኝ አንተማ እንዴት ደስተኛ አትሆን እንዴ እሺ ይልቅ እንጫወታ ስለማዬ አሁን እንደው ጓደኛዬ ነች ያስደስታል ምንድነው በሩ ተቆልፏል ማን መጫወቻ የገባው እኔ አይደለሁም አንተ ነህ እናንተ ሊያመኝ ነው እንግዲህ የሰበርኩትን መጠገን አለብኝ መሰለኝ አልጋውን በመስማር አንቺን ደግሞ ሌላ በሰፈር አንቺንማ መገዛልሽ ነገር ለማ ወይ ጋር ይወራል በእናታችሁ ሁላችሁ ካሁን ወቁ
ወይኔ አንድ ነገር ልንገራችሁ ምንም የማምለጫ መንገድ የለም እሺ በቃ ሁሉም በር ተዘጋግቷል እርፍ እናንተ ይሄን ስደነግጥ የሚያመኝ ነገር ትቶ ነበር ጀመረኝ ማለት ነው ወይኔ ባገኘሁት ግን ወይኔ ማን የዚህ ቤት መሀንዲስ ምንድነው ሌባ ባገሩ አይኖርበትም እንዴ አንድ የመውጫ መንገድ እኮ ይሁን ያደጋ ጊዜ በር እኮ ጭራሽ የለውም እኮ ቤቱ ይህን ያህል ሰዓት ቁጭ ብለን አሁን ፍላይት መሰረዙ ምን የሚሉት ነው? እሺ ምን ይሻላል? ኮሽ እሱ ነበር የቀረ ጭራሽ መልሰኛን ትጠይቀናለህ እና ምን ላድርግ አትመልስልኝ ከሆነ ከችግር ማምለጫ 1001 መጽሐፎች አንብቤያለሁ እና ምትል የለ አንዱን እስቲ ተናገር አላነበብኩም እሺ ኧረ በእናታችሁ ተረጋግተን እኮ ነው ማሰብ ያለብን ተው በአየር መለወጥ ነው እኮ ፍላይት የተሰረዘው ምንድነው ነገር ሌላ ቀን ነው እስኪ ቤት ደውይና ስልኩን ስጪ ዘበኛው ይህን ጥሪ ሰምቶ መጥቶ ሌላ ጉዳይ ውስጥ ከምንገባ የራሴን እርምጃ ግን ወስዳለሁ ምን ተገላገል ማን ሹፌር እስኪ ቶሎ ንዳ አው ተመልሻለሁ የኔን ሹፌር ረፍት ስለሰጠሁት ያንተን ሹፌር ባክላክልኝ አንድ ቦታ ልከዋል ለካሳ ጅሪት እስከ ዛሬ ድረስ ያላረገዝሽው መድኃኒትሽን እየቃምሽው ነው እና ላልቅብል ኑሮ አሁን ምን አለበት ብታረግሽ ወዲህ ዘመዶች ናቸው አወጡ አይተው ወዲያ አንተ እኮ ስማ ዘመዶች ስለሆኑ እኔ አንተ ባረግ ጊዜ ነው ጌታ ከኔም መዋለዱን ባይፈልጉትስ እባክሽ እኔ የሚቆጨኝ ታረግልኛለሽ ብዬ ነጋ ጠባ አንቺ ጋር እየመጣው ወገቤን መቆረጥ ነው ያላ ማረብን ወገብ ቆረጣ ቢሆን ምን ያንተ ብቻ ታረጋዋለህ የጋራ ነው አይወጭ ለምዬ ምን ነው ከፋ ዛሬ ግን አልዋጥኩም እንዴው እርግጠኛ ነኝ ዛሬ ሳላረግዝ አልቀርም ወይኔ አረገዘች ታንጀትሽ ነው ዘውዲ እቴን ነው ምን ልጅ አባት ልታረጊ ግን እንግዲህ እመቤቴ ጋር እመቤቴ የፈቀደች ያው ነው እንግዲህ ልጅ አባት ነው ኧረ ወይኔ በእናታችሁ ወይኔ ወንድሜን በቃ በእናትህ አማረኝ ልትለው ነው በቃ ብዙ ነገር ሊያምራት ነው ወንድሜ በዛብህ እንኳን ወደኛ የአምሮት ግሩፕ ተቀላቀልክ በሰላም እንዴ ተቆማለሽ በጣም የሚያስጠላ በቃ እንዲህ ነው ስታይል ነገሮችን ይልቅ ቀለል አድርገህ ካላያቸው ክብደታቸው ላንተ ነው በኋላ አረግር ነየኔሽ ወምን አንተ ታጥለኝ ወዲያ ቀለልኝ ያ እኔ እኮ ማጽናትሽ አይቀርም ብዬ እኮ እዚያ አንጠልጥየው ነበር የገባው ወንስና ለመጣል ነው አንዴ ልናገር ምንድነው እንደ ጀግና እናስብ ያኔ አንድ ቁም ነገር እንሰራለን ባይኔ ምንም ማለት አይደለም አሁን ነው የሚታየው አሁን ነው የሚገለጽልህ አንዴ ልናገር እያመመኝ
ሰዎች ውጭ ሀገር ሄዱ ተብሏል ነበር እንዴ? እና ምንድነው ዘመኛው እንደዚህ ነበር ሲወራ እንዴ? ሚስቴ እኔ ልዩ ሚስቴ እሱ ቤት ላይ እኔም እኮ ተናግሬያለሁ። ለተልእኮ ነው አይደል ያመጣ የኔ ነገር ለኔም ይገርመኛል። ሄደ ስባል እቀራለሁ፣ ቀረ ስባል እሄዳለሁ። ለማንኛውም ሰሞኑን መሄዴ ስለማይቀር ተገናኝተን አንዳንድ ነገር ብናወራ ደስ ይለኛል። ለማ ሻንጣውን ስታወርድ የልዩን ቦርሳና ጃኬት እንዳትረሳ። የበሩን ቁልፍ አገኘሁት። እጅ ያስገባሁት። ምን ዋጋላችሁ አንተ ደርድረው? ምን ዋጋላችሁ? ለሱም ቢሆን መፍትሄ አይጠፋውም። እሺ ወንድሙ ተዘጋት። ማነሽ? ዘውዴ። ኧረ ቁልፉን አቀብሉኝ። እሺ እሺ ቆይ እሺ ዘውዴ አንቺ በርሽ ላይ ማንጠልጥየዋል ነበር። አደምን ወሰደ ይባላል አይደል? እኔ ምን አባት ያውቃለሁ። ምን የተረገመ ቀን ነው። ወይ ለማ አንተ ይልቅልማ ልብ ብለህ አስታውሰው እባክህን። እንዲሁ መቼም ልብን አጠፋሁት ሰንብቻለሁ። እንዲሁ ምን እርግም ብሎ በቀረብኝ። ወዲያ ወሬማ ታውቂያለሽ። ቁልፍ ጠፍቷቸዋል መሰለኝ። ቁልፍ ጠፍቷቸዋል መሰለኝ። እሱማ ነው ብቻ በሯ ላይ አንጠልጥየው ነበር። ምን እንደሰወረው እንጂ አለ። እንግዲያውስ እዛ የዘርፈ ቁልፍ አለ። ሄድና ፈልግ። ይሁን እሺ። ጎሽ ከማዘዝ ወደ መጠየቅ ተዛወርክ። ጥሩ ነው፣ ይሻላል። ቆይ አሁን መፍትሄ ይኸውላችሁ መፍትሄው ምን እንደሆነ ታውቃለህ? መደበቅ። በቃ ያለን አማራጭ መደበቅ ነው። ተገኘ መጥቶ ለመቅበሽ እስኪ ለእኔ ስጠኝ። አንተ ሂድና ሻንጣውን ስማ። ማሚዬ ቶሎ በይ፣ ሽንቴ መጥቷል። ፈነዳ። ሰው ኑሮውን ነው የሚመስለው። ለምን ትከራከረኛለህ? አድርግ ያልኩህን አድርግ። ማሬ እባክሽ ነይልኝ፣ ስልክ ወድቆብኛል። ጠራኸኝ? እኔ ጌታ ተይው በቃ አግኝቼዋለሁ። በል እሺ።
ሽንት አይደለም እኮ ጠጣሩ ነው። ቻላ ሆነ ያሰው ነገር ሰው ሁሉ በቦታው ይገኝም አይያርለ ታሜ በዚህ ሰዓት ጥቅስ አንተ ብላለብህ ጥቀስ ያው ተጠንቀቅ ቻለው መጣራሽ ላግዝሽ አልቀረኝም ጨርሻለሁ ችግር የለውም እንደው አንቺ ይሄን የምትመጪውን ነገር ተይ ብልሽ እምቢ አልሽ አይትዬ ምን አባቴ ላድርግ እንደው ቢያነቃቃኝ ብዬሽ እኮ ልዩ ምሳ ቀርቧል እኮ ነው እንጂ ማሚ ሩዝ የለም አለ ሂጂ አንቺ ስልኩን አንሺውን ያመጣልሻል በቃ ሰፈር ኮንሽ አውረን እንወጣለን ታምራትን ማግኘት ፈልጌ ነው በረጋ ስትደርሺ የውጭ ደውል ደውይልኝ ይወጣል ልዩ አልጨረሽም እንዴ ምን ነው ብላ እንጂ ልጨምርልኝ በቃ ምንድን ነው የምታስበው የሚታሰብ ነገር ይጠፋል ብለሽ ነው ሹካይን ወዴት አደረኩት አሁን ድምፅ ሰምቼ ነበር ወርቆ ይሆናል ማነሽ ልዩ እባክሽን የውጭ ደውል ይሰማኛል በር ክፈች እስቲ መቼ መጣ ጠፍተሃል እንዴ ከተገናኘን ብዙ ጊዜ አልሆነንም አይ ጉድ ነውር ነው እንደዚህ አይጠፋም
አንድ አለህኝ የምትለው ጓደኛ እኮ አንተ ነህ። በሰላም በልልኝ። እንደው ያንተ ነገር ባለቤትህ ጋር ሆይ ጉድ! እስከዚህ ድረስ እስክትናፈቅ ድረስ በል ወንድሜ አንተ ተንሸራሸር። በል ሰላም በልልኝ። ደግሞ የት ልትሄድ ነው? በቸር ያግባ። እንግዳስ? የምን እንግዳ? አሁን እዚህ ቁጭ ብሎ የነበረው ምን? የጓደኛው ሾፌር ጠርተው አይደል እንዴ መጣው? ትቀልጃለሽ? እኔ ስልክ እያወራው ነበር። በልቶ ለአንተ ቡና ልቅዳለን። ይሁን። ባባ ምን? አይ ምንም። ወዴት ልትሄጂ? እዚሁ ቅርብ ነው የመጣው፣ ብዙም አልቆይም። ልዩዬ እዚህ ቤት ውስጥ ምንም ነገር አላየሽም? ኧረ ምንም አላየሁም። አይ ልጄ የአባትሽ ባህሪ እኮ ተቀያይሯል። ማሚ መስሎሽ ነው? ደግሞ ከጊዜ በኋላ አይነ ስውር መሆኑ ያበሳጫል። ድሮ ይጦር መሪ የነበረ ሰው ዛሬ ሁሉን ነገር በአይኑ ብርሃን ምክንያት ሲያጣ ላይ ያበሳጨው አይመስለኝም። ለማንኛውም ቶሎ ተመለሽ። እሺ ማሚ። ዘውድዬ አሪፍ እትዬ ይኸውልሽ ይሄን ታዩና የሳሎኑን ምንጣፍ አጣቢያው ስለሚመጡ አሁን አውጥ። ኧረ ይሻላል። አዎ ብቻሽን ደግሞ አትችይ። ከለማ ጋር አንድ ላይ ጠቅሉና። እሺ ሌላስ ምን አለ? ሌላ ምንም፣ እሱን ብቻ አውጥ። እሺ እሺ እትዬ ችግር የለውም። እሺ እኔ የምልሽ ይሄ ምንጣፍ እኮ አንድ ሀገር ነው። እንዴት አድርገን ነው የምንጠቀልለው? ለማ ደግሞ ምን ችግር አለ? ይኸውልህ መጀመሪያ ሶፋውን ብድግ ብድግ አድርገን እናስጠጋዋለን። ከዚያ በኋላ ምንድነው የምናደርገው? እጅ በእጅ እኮ እንዲህ መጠቅለል እኮ ነው። ምን ችግር አለው ብለን አሃ ሶፋውን ሶፋው መጠቅለል መጀመሪያ ይሄን ማሳል ለማ በይሽ እሺ ከዚህ ጀምር ያዝ። እሺ አንቺ ዘውዴ ልጅ ተማሪ እንጂ የዛ አንድ ሶፋ ይቀርናል እኮ ይዘን እንውጣ እንጂ ይሄ ደግሞ እንደው ዝተት የሆነ ምንጣፍ አውጭ አውጦ በደህና ሽበት ቀጥቅጦ እሳቱ ደዶ መሬቱ ሲግም አክቸግሮ ገዳይ የገለገቱ ሰው ጎደለ ማለት ነው። ሰውየው ግን አለማየታቸው በእጀኝ አንተ ኮቴ ምን እንዴ?
ከኮቴ ምን ይሰራል? እሺ ሙሉ ያመለጠ ልብ ነው የሚሰራው እንጂ መሽኮርመሙን ትታችሁ የተጠየቃችሁትን አውሩ። ትዋደዳላችሁ አይደል? መቼስ ከጠየቃችሁኝ አይቀር እኔ ይህችን ሴት በጣም አልወዳትም። ኧረ እኔም አልወደውም እቴ። ያፋችሁን ሳይሆን የሆድ የሆዳችሁን። እውነቱን ብትነግሩን የሚከፋን ይመስላችኋል? እንደ ሰለጠነ ሰው ማሰብ ነው። ትዋደዳላችሁ መሰለኝ እንግዲህ። አንቺስ? ያው ነው እንግዲህ። አይ ጉድ! የእነሱ ነገር ማለቂያ የለውም። ና እባክህ ከፀሐይ ላይ እንግባ። ለማንኛውም ምንጣፉን መልሳችሁ አስቀምጡ። እናንተ ቀልብ የላችሁም። አትንከኝ ደ ሃሎ ሙሉ ቀን ነኝ። እንት ስልኬ ካርድ ስለሌለው ነው። በሱቅ ስልክ አሁን እኔ ያለሽው ይኸውልሽ፣ በደንብ ስሚኝ። እየሰማሽኝ ነው? አልሰማህም። ቀሎብሻል። አንተም ብዬ ስመጣ መኩራቱ ነው። አጣዳፊ ስራ ላይ ሆኜ እኮ ነው። ከጉዞ ለጊዜ ስለቀረን ነው። እኔ ነበርኩ እኮ ባለመሸኘት ማኩረፍ የነበረብኝ። አሁን ትመጣለህ? አትመጣም? ችግር በኋላ ደውልልሻለሁ። ይቅርታ ደውልልሻለሁ። ቻው 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 ቻው። ደስ አይሉም ሲደንሱ? ደስ አይሉም ወይ ሲደንሱ? በጣም ደስ ይላሉ፣ ያምራሉ። በቃ ፓርቲ ጋበዝከኝ ማለት ነው? ይኸው ነው በቃ። ድሮም እኮ አንተን አምኜ። ይቅርታ አንዴ ላውራ። ጊዜያችሁን ስለተሻማው አዝናለሁ። አንድ አፍታ ወራ አድርጌ ወርደ ስለ አንዲት ሴት ላወራችሁ ነው። በጣም ስለምወዳት ያለ ስስት ጥግ ድረስ ስለማፈቅራት ሴት። ፍቅር ማለት እኮ ራስን አሳልፎ መስጠት ነው፣ እስከ ነፍስ ድረስ ከዛም በላይ። እኔ ግን ከዛ በላይ የምሰጣት ትልቅ ጉዳይ አለ። ህይወቴን ብቻ ሳይሆን ሙሉ ጊዜንም ነው የምሰጣት። የምኖረው የምተነፍሰው ለሷ ነው።
እና ይቺ ሴት እዚህ እናንተ መሃል ትገኛለች። ናርዲ ዛሬ እኮ ልደትሽ ነው። እንኳን ተወለድሽ። የናርዲ ልደት ምክንያት በማድረግ አንድ ሙዚቃ ጋብዘናል በእኛ ወጪ። እኔ አይደለሁም የተበደልኩት ይቅር በለኝ እናቴ፣ ስራ ይዤ እኮ ነው። ለምን ደርሰሻል? በል ጉረስ በል። ለምን እቺ ደግሞ ጋሽዬ የተረፈኝ ናት። ምንድን ነው እንደዚያ? መቼም ስም አለው እንዲያ ነው። ጥሩ ነው፣ ይጣፍጣል። ዘውዴ ኋላ እንዳይጣላኝ። ኧረ ምንም አይደለም። አንተ ደግሞ ያዝ የሰጡን እሺ ነው የሚባለው። እኔ ክፉ ነገር እሰጣለሁ? ለምዬ በል እንግዲህ ብላ ጠጣት። እሺ ሂጂ በይ። አይ ዘውዴ ምኑን አመጣችሁ? ይዘፈታ አነጋገርን በጣም ወደናል። በተለይ ቃል ተጠቃቀም በጣም ደስ ይለው ነበር። አመሰግናለሁ። ስላወቁ ደስ ብሎኛል። ቴንክ ዩ። በጣም እድለኛ ነሽ። ጥሩ ጓደኛ ነሽ። አይ አንድ ጊዜ ብቻ ላናግር፣ አንድ ጊዜ ብቻ ላናግር። አንድ ጊዜ ብቻዬን ታናግሪኝ? ኦኬ፣ ችግር የለም። ደውልልኝ። አንድ ቀን እንደሰለጠነ ሰው ሆነ አይቻላል። ሚስቱን ለማስደሰት ጀግና ሆነላት። ታድላ። ለሴትና ለኑሮ ጀግና ካልሆን ህይወት ትርጉም የለውም። ልዩ ወይ ማሚ፣ አባትሽስ? ጸሎት ቤት መሰለኝ። ለምን አተኛም? የኔ ጌታ መሽቷል እኮ። ግድ የለሽም፣ ትንሽ ዜና ልስማና እተኛለሁ። ተው መቆየት እኔ ምንም አይታየኝም። ግባ እና ተኛ። ግድ የለሽም፣ ሲደክመኝ እኔ ራሴ ተኛ የለ
የደወሉላቸው ደንበኛ እዚህ ቆንጆ ስልክህን ለረጅም ሰዓት ይዘኸው ነበር። አዎ የውጭ ስልክ ይዤ ነበር። ውይ በእናትሽ ዛሬ በጣም ደክሞኛል። ልተኛ በእናትሽ። አይገርምም? ትዘፍንልኛለህ። ኧረ እዛ ታሽኮረምመኛለህ። እዛ ሻወሬን ወስጄ እተኛለሁ። በል ቀጥል። ኧረ ተይ ውቤት፣ ኧረ ተይ ሸጋ ሸጋ፣ ኧረ ተው ሸጋ፣ ያንቺ ፍቅር ሰርጎ ጎዳኝ እንዳለንጋ፣ ኧረ ተው ሸጋ እንዳለንጋ፣ ኧረ ተው ጉብል፣ ኧረ ተው ሸጋ ሸጋ፣ ኧረ ተይ ሸጋ፣ ያንተ ፍቅር ሰርጎ ጎዳኝ እንዳለንጋ። በቃ አሁን ማሪ ተነሽና ገላሽን ታጥበሽ ተኝ በእናትሽ። ደክሞኛል። በቃ ቻው። ቴታዬ ጣጣ ነው። ምን ነው ልጄ? ሻወር መውሰድ ፈልጌ በሩ ቀኑን ሙሉ እምቢ አለ። ተይው፣ ነገ ሰራተኛ መጥቶ ይሰራዋል። አሁን እኛ ጋር ውሰጂ። ምን ነው ማለት ሰው እኮ ተኝቷል። ቀስ በል እንዴ ማሚ፣ የምን ጩኸት ነው የምሰማው? ይቅርታ አንዴ ላውራ። ፍቅረኛ አለ? እራት ብቻለሁ። በፍቅርን እንደገለጽኩላት እወድሻለሁ።
እሷ ምላሿ አልወድም ቢሆንስ አቡ ትቅራ ሌላ የምትወደኝ አገኛለሁ። ይሄ ተልካሻ ፍቅር ነው። እውነተኛ ፍቅር እንደዚህ አይገለጽም ባይ ነው። ፍቅር እኮ ለሚወዱ ሰው ራስን አሳልፎ መስጠት ደግሞ ለሴት ራስን አሳልፌ ልስጥ የቀለድክ ነው አባ እሱ ፊልም ላይ ነው እሺ አረጋሽ ያረበና እሺ ተጸጸተን በቃ አባላ አረ ሙሴ በእናትህ ማን ነው ይሄንን አይዲያ ያመጣው ጀነት ነው አረጋሽ ተስፋ አደረገ አረበና ተው ግን አረበና እዳት ብላሉ ምን ወርጋ መጀመሪያ ነበር ማስተዋል በቃ ተጸጸትን አረበና ምን አይነት ማን ነው ይሄንን አይዲያ ያመጣው በእናትህ ሙሴ ምን አለ ግሬን በሰበረው እንዴት ገባች ባጥር ዘለጋሽ ግን ተጸጽተናል ባጥር ነው ዘለል መቼ አስር ጉዳይ እንደዛ ነገር ታላግጣለህ እንዴ ሙሉ መያዝ ነው ኧረ አይደለም በእናትሽ ከሌባ ጋር መደራደር ምን ያስፈልጋል ተነሽና ስልክ ደውይ ምን ቤተሰብ ጋር አርድ ነው ፖሊስ ጣቢያ ፖሊስ አዎ ፖሊስ ጣቢያ ወንድ ልጅ የላችሁ በእናታችሁ ተራላችሁ ያው ፎቶ ላይ አለኩ ፎቶ ተባንክ ሞቷል ማለት ይሆናል በቃ ጋሼ ስሞት ነው ይፍቀዱልኝና እግርግራችሁን ላሳጥ እሺ ዳይሉ ጋሼ ተውለም ሁሉም ነገር በስነ ስርዓት ሲሆን ይሻላል ተው አራ ሌባን ምን መለማመጥ ያስፈልጋል መለመጥ ነው እንጂ ተው ነገር ያለው ያለ ምንም መፍትሄ ሌቱ ሊነጋ ነው ለምን ተነስተሽ ፖሊስ ጣቢያ አትደውይም ተነሽ አረ ማዘር በእናትህ እቺ መኪና ያንተ ነች አዎ ከታክሲና ከሚስት ማንን ትወዳለህ ምን እየጠየቀኝ ነው እዚህ ጋር ወርድ በቃ Thank you. እንትን ጥያቄ እንግዲህ አልመለስክልኝም አባ ይሄ መኪና ይታያል ይሰረቅብኝ ብትገለበጥ ሞተር ቢነክስ ከየትም አላገኘው ሚስት ግን ብትሰረቅ ብትገለበጥ ሞተሯ ቢነክስ ለማ አንተ ዛው ሂጃንቺ ዛው ተከታያ በቃ ከርጀት እሺ ይቅርታ በቃ በእናትህ ሙሉ ቀን አውጣ ሂድሽ መጣ ይቅርታ ሁላችሁም ተነሱ ተቀመጡ ተኙ አልኳችሁ አይደል ይቅርታ
እንዴ ልናገር? በመረበሻችን አዝነናል። ሁላችንም እዚህ ቤት የምንወዳቸውን ላለማጣት ብለን ነው። ለፍቅር ደግሞ ሁሉንም ቢሆኑ ያንሳል እንጂ አይበዛም። ፍቅር አንዳንዴ ያለ ገንዘብ ሙሉ አይሆንም። እኔን ውሰዱ። የእውነተኛ ፍቅሬን ራሴን የሰጧቸው ሰዎች አልተረዱኝም። የሚወዱትን ላለማጣት ያልሆኑትን መሆን የውሸት ሰው መሆን ግድ ይላል። ይሄ የዛሬው የዛ አካል ነው። እኔ የምወዳት እንድትወደኝ የተለየ ነገር ጀግና የሚያሰኝ ስራ ከኔ ፈለገች። እኔ ደግሞ እሷን ላለማጣት ሌላ ማንነት ሌላ ሰው ሆንኩ። ይሄው ነው እውነቱ። ጋሽ እርሶ ለሳቸው ለማማ ብለው ወይ ደግሞ ለሷ ለቆንጅት ብለው የማይሆኑትን ሆነው አያውቁም። ለፍቅር ብለው ደፍረው አያውቁም። ለፍቅር ብለው ይቅርታ አድርገው አያውቁም። የት አለ? አውጣም እንዴ? በቃ ደውልለት እንዴ! ረጋ በል እንጂ። ቦታ ቀየረን ጠብቁ። ግድ የላችሁ። በቃ ከዚህ አካባቢ እንሂድ። እነሱ ቀየረች። ይሄ ፈንጂ አይደለም፣ አርቲፊሻል። የኛ ተቃራኒዎች ደስታቸውን የሚገልጹበት ርችት። ካላችሁ ላይ ጥቂቱን ነው የወሰድነው። ስለ ፍቅር ብላችሁ ይቅርታ አድርጉልን ባይ ነኝ። ይሁት ጋሼ አርቲፊሻል ነው። ማማ አንጨል ያችሁት አዲያ አሁን ይሄ የውሸት ነው የምትለው? ለማ ምንድን ነው እሱ? ኧረ ሰው ተረጋግበት። ኧረ ምን ጉድ ነው? አቤቱ ፈጣሪ! አየሁ እኮ ማየት ቻልኩ። ተበስ ምንድን ነው የምትለው እንዴ? እውነት ነው እንዴ? አያችሁት? ይኸውላችሁ ይሄ ፈንጂ አይደለም፣ ሰዎች ደስታቸውን የሚገልጹበት ርችት። ጋሽ ታዩት እየነደደ ነው ሮኬት። ጋሽ እናንተ ሰላማዊ ደስታችሁን ቀጥሉ። እኔ እወጣለሁ። ይኸውንኩ ጋሽ እኔ እወጣለሁ። እናንተ ደስታችሁን ቀጥሉ። ምንም ችግር የለም። ይቅርታ። የትኛው ፕሮግራም ላይ ነው የሚተላለፈው? አባቴ ጣቢያ መጥቶ 3 ሰዓት ላይ ቃሉን ይስጡ።
በሕክምና ቋንቋ ብሬን ቲዩመር ብለን የምንጠራው ይህ በሽታ ደጋግሜ እንደነገርኩት በጭንቅላታችን ውስጥ የሚወጣ እጢ መሳይ እባጭ ነው። አቶ ሙላት በምርመራው ውጤት መሰረት እባጩ ኦፕቲክ ነርቭ የሚባለው ክፍል ላይ ስላረፈ አይኖት መልእክት እንዳያስተላልፍ ብርሃን ይጋርዳል። በተፈጠረው አጋጣሚ ከፍተኛ የጭንቅላት ግጭት እባጩ ከኦፕቲክ ነርቭ ቦታውን ስለለቀቀ ወይም ስለተንቀሳቀሰ በዛ ሁኔታ አተውት የነበረው ብርሃን ነርቮች ወዲያውኑ ማስተላለፍ ይጀምራሉ። አጋጣሚው እኮ በጣም የሚገርም ነው አቶ ሙላት። ይህ ማለት ሙሉ ለሙሉ ዳኑ ማለት አይደለም። እባጩ በተለያዩ አጋጣሚዎች የተለያዩ ነርቮች ላይ ሊያርፍ ይችላል። ስለሆነም ይህ አደጋ ያስከትላል። ዘላቂ መፍትሄ የሚሆነው ወደ ውጭ ሀገር ሄደው የጭንቅላት ቀዶ ጥገና በማድረግ እጢውን ማስወገድ ነው። ለጤና ዋስትና የሚሆነው ያ ብቻ ነው። ምን ያህል እኮ እንደናፈቅሽኝ። አሁን ገና ጀግና ሆንክ። በመታሰሪ ወንድ ወንድ ሸተትከኝ። አሁን እየናፈከኝ ነው። እንትን በቴሌቪዥን ያልኩትን አየሽው? እኔ እኮ እዚህ እስር ቤት ሆኜ አላየሁም። ምን ያህል እንደምወድሽ እኮ ህዝቡም እንዳውቀው ብዬ ነው። አመሰግናለሁ። ምንም አይደል። እስካሁን የጠፋው ብር መጠኑ አልታወቀም፣ ግን አባቴ ለመጨረሻ ጊዜ የሰጠኝ አንገት ሐብል ተዘርፏል። በጣም ይገርማል። ምን ከወርቅ የሚለየው ነገር አለ? ማለቴ ሌላ መግዛት አይቻልም? አይቻልም። የአባቴ እኮ ልዩ ስጦታ ነው። ወይኔ ልዩ አድርጌው እኮ ቤዶ ወንድሜ ይቀማኛል ብዬ ነው ያላደረኩት። የት ነው የታሰረው አልሽ? እድሌን ልሞክር እስኪ። ግዴለሽ እኔ በእስረኞች በኩል አጠያይቄ የሚሸጥ ነገር እንዳላቸው በሲስተም ደርስበታለሁ። ወይኔ ታሚ የሚሳካል ይመስላል? አንቺ ደግሞ ሁሌ አታምኝም። ሰው እንደዚህ ልሞክር ሲባል አይዞ በርታ ነው የሚባለው። እሺ እኔ ቆንጆ በርታ። ቃልን ስትሰጥ ተጠንቀቅ። ብቻውን ነው ብያለሁ። ይህን የማደርገው በአንተ ስህተት የአይኔ ብርሃን ስለተመለሰልኝ፣ በተጨማሪም ለፍቅር ለከፈልከው መስዋዕትነት ስል እኔም በፍቅር ላልፍ ስለፈለኩ ነው። አመሰግናለሁ። ለአንተ ስለ አይደለም፣ ለከፈልከው መስዋዕትነት ስል ነው። ግባ። የደስታ መግለጫ መልእክት ለሙሽሪትና ለሙሽራ እንደደረሰን ያደረስን ነው። አሁንም የሙሽሪት ጓደኛ ሂሩት ባህሩ እንኳን ደስ አላችሁ ብላለች። እናመሰግናለን። የለችም እንዴ? አልመጣችም እኮ ሆስፒታል ነው። ሆስፒታል? ምን ነው ሆነች? ባሏ ቦክስ መጣ። ቦክስ? ምን አለ ለኛ ሲል እንኳን ቁንጥጫ ቢያደርግላት ባይ ነው።
ስጦታ እኮ ነው አይደለም ለማየት ይከውኝ ከሁሉም ማረክላት አረኳ ብቻውን ቀን ጠላስ ልክ ያለ እሺ ለሚቀጥለው እርግዝናሽ ከአሁኑ አምሮትሽን ተወጪሽ የሆነ ነገር ውሰጂ በእናትሽ። ተቃጠቆሙ አለ እንዴ? አለ እኮ እናስመጣለን። አለ እኮ ይበል እንጂ አለ። አንዴ ስጦታ ሊሰጥ ነው። ሁሌም በትልልቅ ሰርጎች ውስጥ ትንንሽ ሰርጎች ይፈጠራሉ። ይህንን አብል ተስፋ ከቆረጥሽ በኋላ መሰጥሽ ሁሌ በእኔ ተስፋ እንዲኖርሽ ነው። አሁን ነው ለባብ ሄደው አሜሪካ በዛው መስዋዕትነት የከፈልኩበት ፍቅር በድል ተጠናቋል ብለሽ ነገር ዋቶ ኮርበት ወርት ነው የደስታ መግለጫ መልእክት ከአሜሪካ አቶ ሙላት ሲሳይ ለሙሽሪትና ለሙሽራ የጫጉላ ጊዜያቸውን ማሳለፊያ 20 ሺህ ብር በስጦታ አበርክተዋል። እናመሰግናለን። ለሙሽሪትና ለሙሽራ ከሳምኬት ማተሚያ ቤት ሰራተኞች ሲጥ የማይል የ10 ሺህ ብር አልጋ ከነፍራሹ በስጦታ አበርክተዋል። እናመሰግናለን። ይቅርታ አንዴ ላውራ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ